ይኸውልሽ ሚራ ይሄን ነገር ብትይው ነው የሚሻለሽ። ምን ነው እሷ አልታደራት ነው የመጣው? ምን እያረግሽ ነው አንቺ? እሱን ነገር ጣዩ። ተዋት ተኩስ አድናል። መተኮስ እኮ እንደማያስቀላል አይደለም። አንቺ ሚራ ያልሽው ነገር ዋር ለሚተፋው ሳን ነው የሚተፋው። መሬት ላይ ጣዩ። እንዳትጠጋኝ አይ የምትል ከሆነ ሁለታችሁ ላይ ተኩሳለሁ። ለሱ እንኳን ድፍረቱ የለሽ። ዳንያ ዝም በይ አንቺ። ሚራ ትሰምኛለሽ? እሷ ስለ አንቺ ምንም አታውቅም። ለዛ ነው አንተ እረፍ እንዳትጠጋኝ እረፍ። ዳንያ ዛሬ በህይወት ተርፈሻል። ለሱ ደግሞ ታመሰግኝኝ ይገባል። ግን ደግሞ ተሳስተሽ አንድ ነገር ተንፈሽ እላለሁ ብትይ ይሄን ቀን ድጋሚ አታገኘው። በዚህ አጋጣሚ ደግሞ አንድ ነገር ልንገርሽ። በየዓመቱ ሻማ አብሪ ነው የምልሽ። እችን ቀን ስለተረፍሽባት ማለት ነው። እችን እንዳትረሺ። ዳንያ ብልጥ ለመሆን አትሞክሪ። አሪፍ መደራደሪያ ነው ያመጣሁልሽ። ሰምኛለሽ? እኔና አንቺ ምንም የምንደራደረው ነገር የለንም። አረ ነው ሰምያለሽ? እኔ ሚራ እንደሆነ ሁል ጊዜ ስጓዝ ፕላን ቢ አዘጋጅቼ ነው። ይኸውልሽ ይሄንን ፎቶ የላሳየው ማለት አበቃልሽ ማለት ነው። ዳንያ ታርቆን የራስ ያለው ልጅ እያሳደገ እንደሆነ ቢያቅ ምን እንደሚያደርግሽ አስበሽዋል? በይ ንገሪኛ፣ ተናገሪ። ምንድነው ዳንያ? ለምንድነው ዝም ያልሽው? ምንድነው የተፈጠረ ነገር አለ? ለምንድነው እቺ ሚራ የምታሳድድሽ? ፎቶ ላይ የምን ሚስጥር ነው ያለው? ያው ፎቶ ነው አይደል? ከቤት በፖስታ የተላከውን ፎቶ ነው የምልሽ። ፎቶውን ደግሞ በእርግጠኝነት እንዳየሽው እርግጠኛ ነኝ። ፎቶ ላይ ምንድነው ያለው ነው እያልኩሽ ያለሁት። በፈጣሪ ዳንያ እቺ ጭራቅ ምን አባቷ ብላሽ ነው? እኔ ምን እላታለሁ አድና? አንተ ያልገባ ነገር አለ። ዝም በይ። እዚህ ጋር አንቺ ጭራቅ ትሰምኛለሽ? ዳንያ ለዚህ ጭራቅ አዝነሽ ለሷ እየደበቅሽ ላከሆነ በጣም ነው ማዝነብሽ። እሷ ሳትሆን እኔ ነኝ የደበኩላት አይደል? ዳንያ ምን ተፈጠረ መሰለህ? ታሪኩን እኔ ልንገርክ። አንተና ልሆና ስትሳሳሙ ዳንያ አየቻችሁ። በጣም ተናደደች። በቅናት ተንበገበገች ነው የምልህ። ከዛ ነው ራሴን ካላጠፋኝ ሞቼ ካልተገኘሁ አለች። እኔ ሚራ ደግሞ እንደምታውቀኝ ምስኪን ነኝ። እንዳትሞት አተረፍኳት። ይሄው ልክ እንደምትመለከታት በህይወት አለች። ሽጉጡ ከሆነ እንደ ቀልድ ቁጠረው። ያው ለመጫወት ያህል ነው ያዝነው። ጥሩ ድርሰት ሚራ፣ በጣም ጥሩ ትጽፊያለሽ። ሰምኛለሽ? አድናን አንቺን በፍጹም ሊያምንሽ አይችልም። ካሁን በኋላ እንዳምንሽ ከቶ ነው እንዳታስቢ። በፍጹም እንደ አዲስ ብትፈጠሪ ራሱ በፍጹም አላምንሽም። አንተ እኔ አለማመን ትችላለህ፣ ግን ደግሞ እውነቱን ማወቅ ከፈለክ እሷን ጠይቃት ትነግራለች። ለአሁኑ ምርሻለሁ፣ በቀጣይ ግን ሳገኝሽ አልለቅሽም። ትሰሚኛለሽ? አሁን ራሱ የምታውሽ ለልጅሽ አዝኝለት ነው። ለልጅሽ ኑሪለት። እንዳትጠጋኝ። ተሳስተሽ እኔን ለመጉዳት ካሰብሽ ዳንያ አልለቅሽም፣ ተኩሷለሁ። የቀረውን ነገር ከሷ ስማ። ለአሁኑ ሄጃለሁ። አንቺ ጋር ያለኝን ነገር ደግሞ ታመጫለሽ። ቆሻሻ። እና አሁን እንዴት ነህ? ተረጋጋ? አዎ ተረጋግቻለሁ። በጣም ደህና ነኝ። ካላስቸገርኩ አንድ ጥያቄ ልጠይቅህ? ኦኬ፣ ችግር የለውም ጠይቂ። ዳንያን ትወዳታለህ እንዴ? ይህ ምን አይነት ጥያቄ ነው? አዎ በጣም ነው የምወዳት፣ ከምንም በላይ። ምን ያህል ታምናታለህ? እኔ ከራሴና ከማንም በላይ አምናታለሁ። ዳንያ ማለት ለእኔ ሁሉ ነገሬ ናት። እሷን ሳገኝ ብዙ ነገሮችን ረስቻለሁ። እሷን ካገባኋት በኋላ ነው ስለ ህይወት ትርጉም ያወቅኩት። ለሰው እንደሚኖር አሳይታኛለች። ጥሩነትን፣ ለፍቅር ምንም ነገር ሰጣ መኖር እንደሚቻል አስተምራኛለች። ዳንያን በጣም ነው ማፈቅራት፣ ከራሴ በላይ ነው የምወዳት። አይ ትዳር እንደዚህ ሲሆን በጣም ደስ ይላል። ደግሞ እርግጠኛ ነኝ ዳንያንን ብጠይቃት ተመሳሳይ መልስ ነው የምትሰጠኝ። አዎ እውነት ነው። ኧረ እንደውም እሷ በጣም አጣፍጣ ነው የምትነግርሽ። እኔ ትንሽ ወሬ ማጣፈጥ ላይ ያን ያህል ብዙም። አዎ ታርቁን። ትዳርን ግን ምን ሊያፈርሰው ይችላል ብለህ ታስባለህ? የትዳር መፍረስ ዋነኛው ምክንያት ውሸት ነው። ትዳር ውስጥ ፈጽሞ ውሸት አያስፈልግም። ውሸት ትጠላለህ ማለት ነው? አዎ በጣም ነው ውሸት የምጠላው። ዳንያን ከማግኘቴ በፊት በውሸት ምክንያት ብዙ ነገሮችን አጥቻለሁ።
ውሸትማ ሁሉም ሰው እኮ ይጠላል። ግን ደግሞ ሌላ ሰው ሲዋሻቸው እንጂ እራሳቸው ሲዋሹት ምንም አይመስላቸው። ውሸት በጣም ነው የሚያስጠላው። አያርገውና ግን ዳንያ አንተን ዋሽታ ብታቀባት ምን ታደርጋለህ? እፈታታለሁ። እንዴ ትዳር ላይ በዚህ ልክ መቸኮልማ እኮ ጥሩ አይደለም። ቆይ ውሸቱ ተራ ነገር ቢሆንስ? አዎ ምንም አያስደነግጥም። ያለምንም ድርድር እፈታታለሁ። ይገርማል። የውሸት ትልቅና ትንሽ የለም። ውሸት ውሸት ነው። እያረግሽ ያለሽው እያንዳንዱ ነገር ትክክል አይደለም። አድናን በእናትህ ተወኝ። ዳና ለምረም አልነግሪኝ። ቆይ ይቺ ቆሻሻ በምን ልታስፈራራች ትችላለች? ሲጀምር ምንም አታመጣም። በእኔ ተማመኝ፣ ንገሪኝ። አድናን በቃ አታስጨንቀኝ፣ ተወኝ። በቃ ይሄ ነው ለምረም የምትዋሽኝ? ቆይ ሲጀምር ይቺ ቆሻሻ ሴት ማንነቷን በደንብ አውቀዋለሁ። እያንዳንዷ ሴራዋን በደንብ አውቀዋለሁ። ቀላል ነገር ባይሆን ኖሮ መሳሪያ ይዛ አንቺ ጋር አትመጣም ነበረ። ይኸው ትሰሚኛለሽ፣ እውነቱን ብትነግሪኝ ይሻላል። ያለበለዚያ ከስር ከመሰረቱ አጣርቼ አወጣዋለሁ። ፎቶ የት ነው ያለው? ንገሪኝ። እንዴ ስለምን ፎቶ ነው የምታወራው? ምንም ፎቶ የለም እኮ እኔ ጋር። ታርቆን ሁሉንም ነገር ነግሮኛል። በእጁ ነው የተቀበለው። ደግሞ አንቺም ነግረሽኛል። አድናን እኔ ምንም ፎቶ አላየሁም። እኔን ተወኝ በቃ። ተው። ለነገሩ ጊዜ ሁሉንም ነገር ያወጣል። ግን ስሚኝ፣ ለአንዴና ለመጨረሻ ጊዜ ልጠይቅሽ፣ እውነቱን ትነግሪኝ እንደሆነ ንገሪኝ። አድናን ከዚህ በላይ ሌላ ምን እውነት አለ? በቃ እውነቱ ይሄ ነው። ዳንያ ተሳስተሽ አንድ ነገር ትንፍሽ እላለሁ ካልሽ እመኚኝ እራስሽን ወደ ጉድጓድ ነው የምትይው። ስለዚህ አፍሽን ብትይዥ ይሻልሻል። አንቺ በጣም የገባሽ አልመሰለኝም። ከሚራ ጋር መቃለድ ማለት ለተለያዩ በሽታዎች መዳረግ ማለት ነው። እና አርፈሽ ብትቀመጭ ይሻልሻል። ትንፍሽ እንዳትይ። ደግሞ እኔ አይደለም ችግር ውስጥ የከተትኩሽ፣ እራስሽ ነሽ በገዛ እጅሽ ክፍሌ ድረስ ገብተሽ ማየት የሌለብሽን መንካት የሌለብሽን ነገር የነካሽው። ስለዚህ ፈልገሽ ነው እጄ ላይ ወደቅሽው። ጠንቀቅ በይ። ከዚህ በኋላ ጨዋታዬን ቀይረዋለሁ። አዲስ ጨዋታ፣ አዲስ ጭንቅላት ነው የሚጠብቅሽ። ለዚህ ደግሞ ተዘጋጅ። ትክክለኛው ሚራ አስተዋውቅሻለሁ። ዳንያ ለምንድነው እውነቱን በሙሉ የምትደብቂላት? ለምንድነው የማትናገሪው እውነቱን? ለምንድነው ለዚች ከይሲ አረመኔ የምትደብቂላት? ምን ልጠቅምሽ? ለምንድነው የምትፈሪያት? ሰምኛለሽ? እኔ ባልደርስ ኖሮ እኮ መሳሪያ ይዛ መታ ልትገልሽ ነበረ። አድናን ነገርኩህ እኮ። ይኸውልሽ እያንዳንዱ የምትነግሪኝ ነገር በሙሉ ውሸት ነው። ይችን አረመኔ እርኩስ ሲጀምር ስለማታውቂያት ነው። ወጥመዷ ውስጥ ካስገባችሽ በኋላ ታሰቃይሻለች። ምንም የማውቀው ነገር የለም። እማውቀውን በሙሉ ነገርኩህ እኮ። ወይኔ በፈጣሪ ለምን ማትረጂኝ? በጣም እየለመንኩሽ እኮ ነው። ለነገሩ የሚራ ምርኮኛ ሆነሽ እንደ አህያ ስትነጂና ባሪያ ሆነሽ ስትገበሪላትና ስትሰቃይ ያኔ በደንብ እውነቱ ይገባሻል። ስላሰብክልኝ አመሰግናለሁ። ግን ምንም አልክ ምንም የሚቀየር ነገር የለም። ወይ በምን ብታስፈራራሽ ነው እንደዚህ በሀሳብሽ የጸናሽው? እባክሽ እኔን ማንም አላስፈራራኝም። አረ ማንም አላስፈራራሽም። አድናን ቆይ ለምንድን ነው የማትተውኝ? ለምንድን ነው ሌላ ራስ ምታት የምትሆንብኝ? ተውኝ በቃ። ግልጽ የሆነ ውሸት። እኔና አልወና ስንሳሳም እኛ ክፍል መተሽ አይተሽ ተንደርድረሽ ወደ ክፍልሽ ገብተሽ ራስሽን ልታጠፊ ስትይ ሜራ ያዘችሽ። ቀዳዳ ትሰሚኛለሽ? እኔ የምፈልገው ምንም በይ ምንም ፎቶውን ብቻ ነው። ምን እያልሽ ነው? ቆይ አድናንና ዳንያ ሴት አሉ? የት አድርገሻቸው ነው? የት አሉ? ይሄ ምን ማለት ነው? ትሰሚኛለሽ? ከሁለቱ ላይ አንድ ፀጉር ቢነቀል እገልሻለሁ። አንቺ ብሽቅ ምንድን ነው ያደረግሻቸው? እኔ ምን አደርጋቸዋለሁ ብለሽ ነው? ይልቅ እናንተም በደንብ ተዝናኑ። እኔ ረብሽኳችሁ መሰለኝ። አንቺ ከይሲ ለምትናገሪው ነገር በጣም ተጠንቀቂ። ሚራ ዳንያን የት አድርገሻት ነው? በሁለታችሁ መካከል ምን ተፈጥሮ ነው? ቆይ ደግሞ ምን ተፈጠረ ተባላችሁ? አድናንና ዳንያ የእውነት ተገናኝተዋል? አዎ አንድ ላይ ናቸው። ጥሩ ጊዜ እያሳለፉ። ወይኔ ብታያቸው እንዴት እንደሚያምሩ። ፊት ሾካካ ቃጣሪ፣ ዝም ብለሽ አትቀባጥሪ። ጠየቅሽውን ብቻ መልሽ። ምን ነው አንድ ላይ ስለሆኑ? አንቺ ክፍታፍ አፍሽን አትክፈሽ፣ አርፈሽ ቁጭ በይ እሺ። ሚራ ልጆቹ የት አሉ? ለምንድን ነው የማይመጡት? ለምንድን ነው የቆዩት? ቆይ ይመጣሉ፣ ትንሽ ታገሱ። ያው ለመዝናናት ወጣ ሰው ላይ መጣ። ይሄ ታውቁ ነገር
አንቺ ጭራቅ አረመኔ ጠብቂኝ ብቻ እሺ ባልሰራልሽ አንድ ምን አልላቀባችሁ ያው እነሱ እስኪመጡ ድረስ እናንተም አብራችሁ ትዝናኑ ጥሩ ይመስለኛል በጣም ነው የምታስጠይ በእውነት ቆሻሻ ሰው ነሽ እሺ እንዴ ቆይ ለምንድን ነው በእኔ የምትናደዱት እኔ ምን አደረኩኝ ለማንኛውም አረብሻው ተዝናኑ ቻው በጣም አድካሚ ቀን ያሳለፍኩት በጣም ይሰለቻል ለዚህ ሁሉ ደግሞ የዳረገችኝ ያችን ቁራሪት ናት በምን እንደማገኝሽን ያውቃለሁ አሁን ነገሮችን ማስተካከል አለብኝ እንዴት ማስተካከል እንዳለብኝ ግን አላውቅም የሆነ መንገድ መፈለግ አለብኝ እንዲህ ዝም ካልክ ጭራሽ ይበላሻል ምን ላድርግ ሄሎ ሁለተኛ አትደውይ ብዬሻል ነበር እንዴ እባክህ ለምን ተወኝ ቆይ ከኔ ምንድን ነው የምትፈልገው አንቺ በሽተኛ ነሽ እንዴ ቆይ ምን አድርግ ነው የምትይኝ ለምንድን ነው የማትፋጂኝ እባክህ ለምን ተወኝ ቆይ ከኔ ምንድን ነው የምትፈልገው ገንዘቡን ከፍዬ ኪል እንዴ እኔ የማውቀው ነገር የለም ከዚህ በኋላ እዚህ ስልክ ላይ ተሳስተሽ እንዳትደውይ እንዴ ቆይ ምን እያልክ ነው እኔ ምንም ነገር አላውቅም ማለት ምን ማለት ነው ታዲያ አንተ ምንም ነገር የማታውቅ ከሆነ ፎቶዎቹ ማን ይላካቸው ስለምን ፎቶ ነው የምታወሪው ሰውዬ ስለላካቸው ፎቶ ነው እንዴ ካለ ሌላ ስለምን አወራለሁ አንቺ ጨለልሽ እንዴ ሁለተኛ እንዳትደውይ በቃ በሽተኛ ጣጣ ሲያስጠላ ቆይ እሺ አሁን ፎቶውን እሱ አላከልኝም ልበል እና ታዲያ ማን ላከው ማን ነው እንዲህ የሚያደርገው ማን ነው እንዲህ የሚቀልድብኝ አይ ሚራ አይ እንዴ ብልጥ መሆንም አለብሽ ይሄ ሰው እየቀለደብሽ ነው እርግጠኛ ነኝ ራሱን የላከው ከሱ ውጪ ማንም ይሄን ነገር አያደርገው ራሱን የላከው ከዛ እኔ ያላኩ ምን አላውቅም ይለኛል እንዳምን ይፈልጋል እንዴ እኔ እኮ ሚራ ነኝ በፍጹም ራሱን የላከው ስለዚህ አንቺ ብልጥ መሆን አለብሽ የሆነ ነገር ማድረግ አለብሽ ሚራ አስቢ ዳንያ ደህና ነሽ ግን አዎ ደህና ነኝ ቁጭ በይ ወዴት ሄደሽ ነው ቆይ ለምንድን ነው ስልክ ማታነሺው የኔ ቆንጆ አዎ አላየሁትም ነበር ስልኬ ሳይለንት ነበር ማንሳቱንስ እሺ አላየሽውም ቆይ ምንድን ነው ግን እየተፈጠረ ያለው ሚራስ ለምንድን ነው እንደዛ የምትፈልግሽ እኔ ምንም አላደረኩም ዝም ብላ ነው እንዴ ቆይ አድናን እኔ ጥሎ መታ ነው አድናንስ ነው ዝም ብላማ አይደለም እንዴት እንደዛ ተጨንቆ የሚፈልግሽን ሰው ዝም ብሎ ነው ይባላል አራው ዝም ብላ ነው የምትፈልገው ዳንያ ለምንድን ነው የምትዋሽው እኔ አልዋሸሁም በፈጠረሽ ዳንያ አንቺ ከዚህ ስትሄጂ እንዴት እንደሆነች እኮ በፍጹም አላየሻትም እንዴት ሲያደርጋት እንደነበር ታርቆን ተረጋጋ እናውሩ እንጂ አሁን ገና እኮ ነው የመጣችው አይደል እንዴ ዳንያ ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም ሚራ የሆነ ነገር ታደርግሻለች ብዬ እንዴት እንደተጨነቅኩኝ እኔ ነኝ የማውቀው ለምን እውነቱን አትነግሪኝም እኔ አልዋሸሁም ሚራ እኮ ከአድናን ጋር እንደነበርሽ ነግራኛለች ምን ተፈጥሮ ነው ቆይ አድናንስ ዳንያ ይህን ስሙን ውሸት አብዝተሻል በጣም እየዋሸሽኝ እኔ ምንም አልዋሸሁም ስለምታወራው ነገር ምንም አላውቅም ዳንያ ፍጹም የማላውቃትን ሰው እየሆንሽ ነው ለምንድን ነው ቆይ ነገሮችን ከኔ ለመደበቅ የምትፈልጊው እኔ ምንም አልዋሸሁም ታርቆን ዳንያ በጣም ስለተናደድኩኝ ነው የመታወሽ ምን ማለት ያስፈልጋል ዳንያ እኔ ውሸት እንደማልወድ ታውቂያለሽ ለምን ዋሸሽኝ በጣም ታሳፍራለህ ታርቆ እኔም በጥፊ አምትጋኝ ሰው በጣም ባለጌ ሰው ነው ይኸውልሽ ዳንያ ባትዋሽኝ እኮ የሁሉ ነገር አይፈጠርም ነበር አንቺ አድናን የታለ ምንድን ነው የተፈጠረው እኔ አላውቅም እኔ አድናን ጠባቂ ነኝ እንዴ ሚራ አሁንም ቢሆን የሆነ ተንኮል አስበሻል ዳንያን አንድ ነገር ልታደርገን ነበር አይደለ
እኔ እንደሆነ ማንንም ምንም ላደርግ አልነበረም። አድናን የት አለ? ሰሚያለሽ? አድናን አንድ ነገር ይሁንና እገልሻለሁ። እሱ ምን ይሆናል ደግሞ እኮ ታዲያ የት አለ? እኔ አላውቅም። እኔ የማውቀው ነገር ከዳንያ ጋር እንደነበሩ ብቻ ነው። ዳንያ እኮ ብቻዋን ነው የመጣችው። አድናን ደግሞ እስካሁን ድረስ አልመጣም። እኔ ምንም የማውቀው ነገር የለም አልኩሽ እኮ። ይሄን ጥያቄ ከኔ ይልቅ ዳንያን ጠይቂያት። ሰሚኛለሽ? አድናን አንድ ነገር ይሁንና አለቀሽም። እንቅፋት የሚመታው ራሱ ባንቺ ነው። ቅድም እኮ ሽጉጥ ይዘሽ አይቼሻለሁ። ዳንያን በዛ ሽጉጥ ልገያስ ነበር አይደለ? አዎ የኔ ፍላጎትም እሱ ነበር። ግን ደግሞ ምን ያደርጋል አድናን አክተሩ መጥቶ እኔን ተኩሽና ግደኝ ዳንያን እንዳትነኪብኝ አለኝ። ስለዚህ ማድረግ አልቻልኩም። አንቺ ደደብ ምን አባሽ ልታረጊ ነው? እውነት የድሮ ፍቅር ሲቀሰቀስ እንዲህ እንደሚያንሰፈስፍ አላውቅም ነበር። እንዴት እንዳሳዘነኝ ስፍስፍ እኮ ነው ያለላት። እኔ የራሱ የድሮ ፍቅር ኖርን እንዲህ በተንሰፈሰፉልኝ ብዬ ተመኘሁ። ያንቺን ቆሻሻ የሆነ ሀሳብ መቀበል ይመስልሻል? አንቺ እኮ ክፋት፣ ምቀኝነት ብቻ ነው የሚታይሽ። እውነቴን ነው የምልሽ አድናን ዳንያን አሁንም ድረስ ያፈቅራታል፣ በጣም ይወዳታል። እንደዛ ባይሆን ኑሮማ እኔ ሞትላታለሁ አይልም ነበር። ሰው ለሚወደው ሰው ነው የሚሞተው። አድናን እንደዛ ሰው አይደለም፣ ለሁሉም ሰው ነው የሚያዝነው። እንዴ ሎና እስካሁን ድረስ አላመንሽኝም እንዴ? ይሄን ስነግርሽ መታመኝ እኮ ነው የሚገባው። እውነቴን ነው የነገርኩሽ። እንዴ አድናን ለቀድሞ ፍቅረኛው ካልሞትኩላታል። ይሄ ማለት ደግሞ የሚያሳየው ነገር ያፈቅራታል ማለት ነው። ሜዳሪ እንዳቀሪኝ ቆንጆ። እኔ አድናን ደግሞ የኔ ብቻ ነው። እሺ ምንም ነገር ብትይ በፍጹም አልሰማሽም። አትስሚ። የሆነ ቀን ግን ይቆጭሽና ምን ነው በሰማሁት ብሎት ያልሽ። የዛን ጊዜ ሚራ አጠገብሽ አይደለችም። መቼም አልልም። መቼ ሎና የኔ ቆንጆ አሁንስ በጣም አሳዘንሽኝ። እንዴ የምሬን እኮ ነው፣ እያታለልሽ ነው። ከእንቅልፍሽ ንቂ እኮ ነው የምልሽ። መቼም ነው የማይሳካልሽ። አትልፊ እሺ። እኔ ለራሴ አስቤ አይደለም ይሄን ነገር እያደረግኩ ያሉት፣ ለአንቺ አስቤልሽ ነው። መቼም እኔ ሚራ ከዚህ በኋላ አድናን ወደ ሌላ መጣ አልፈልግም አይደል? የኔ እንዲሁም በፍጹም አልፈልግም። አንቺ እኮ አላማሽ የታወቀ ነው። በቃ የቤት ድምጥማጡ እንዲጠፋ ነው አይደለም የምትፈልጊው? ቆየሁ ከጠፋ። አሁን የኛ ቤት አይደለም፣ ይሄ ቤት የሰው ቤት ነው። ለዚህ ሁሉ ስራሽ አንድ በአንድ ትከፍያለሽ። ብቻ ተዘጋጂ። ለዛ እንኳን አታስቢ፣ እኔ ሁልጊዜም ዝግጁ ነኝ። ቀንሽ ደርሷል ሚራ። የሰው ህይወት መሰቃቀላለሁ ስትይ ይኸው የራስሽ ህይወት መስቀልቀሉ ወጣ። ቆይ አንተ ከኔ ሚስት ጋር ምንድን ነው ያለ? ቆይ እኔ ከአንተ ሚስት ጋር ምን ሊኖረኝ ይችላል? የሆነ ነገርማ አለ። ባለቤት አደጋ ላይ ናት። የምን አደጋ? ባለቤት ምን ሆነች? ዛሬ እኮ እኔ ባልደርስ ኖሮ ሚራ ዳንያን ገላት ነበር። ምን ማለት ነው? ይሄ ደግሞ ዝም ብሎ ሰው መግደል አለ እንዴ? ለሚራ መግደል ማለት የኢምንት ያክል ቀላል ነገር ነው። አድናን ምን እያልክ ነው ያለው? ይኸውልህ ልክ እኔ ስደርስ ሚራ ዳንያ ላይ መሳሪያ ደግናባት ነበረ። ዛሬ እኔ ባልደርስ ኖሮ ባለቤትም ምናልባት ለመጨረሻ ጊዜ ላታያት ትችል ነበር። ለምንድን ነው የምትገላት? ዳንያ ምን አጠፋች? እሱን እኔ አላቅም፣ ግን በሁለቱ መካከል የሆነ ትልቅ ዱብዳ የሆነ ነገር አለ። ምን ሊኖር ይችላል? አላቅም፣ ብቻ የሆነ ነገር። እባክህ በተቻለ አቅም ባለቤትህን ጠብቃት። ሚራ ማለት በጣም አደገኛ ምስጥና እስስት የሆነች ክፉ ሴት ነች። እባክህ ባለቤትን እንደምንም ብለህ ከእሷ ታደጋት። ቆይ ምንድን ነው እየነገርከኝ ያለው ነገር? እንዳለ እኮ ግራ የሚያጋባ ነገር ነው። ግራ ሊገባ እንደሚችል በደንብ አውቃለሁ። ብቻ ሁለቱንም ተከታተላቸው። በተለይ ዳንያን ከሚራ በደንብ ጠብቃት። እመነኝ፣ በደንብ ተከታተላት። ቆይ ለምን ሽጉጥ መደቀን አስፈለገ እንዴ? በቃ እንዳልኩ ነው። ይኸው ነው። ምን ጉድ ነው ጭራሽ ሽጉጥ! ቆይ ግን ዳንያ አሁን ስለዚህ ምን ትይኝ ይሆን? ሚራ ቆይ ምንድን ነው አላማሽ? ምንድን ነው ከኔ የምትፈልጊው? ጭራሽ ቀድማለሁ ስል ቀደመችኝ። እሺ አሁን ባባ የታርቆ ልጅ እንዳልሆነ ብናወቀች። ወይኔ ነገሩ ፎቶውን ፈልጋ ነው እንጂ ሌላ ነገር ፈልጋ ትመጣ። ወይኔ ታዘባርቅ። ታርቆ እኔን ካወቀ ይገለኛል። በቃ ሲጥ ታርቆ ነው ይገለኝ። ወይኔ ሚራ ሰራሽልኝ ሚራ፣ ቀደምሽ ማለት ነው። ወይኔ ዳንያ ከዚህ በኋላ መሄድ አልችልም። ምንድን ነው እሱ? ታርቃ ምንድን ነው? ልቀቀኝ!
እስከዛሬም ዝም ያልኩሽ ለሴት ልጅ ትልቅ ክብር ስላለኝ እና ምንድን ነው ልደበድበኝ ነው? ትሰማለህ? ሴትን መደብደብ ጀግና አያስብልም። ልቀቀኝ። አንቺ ሴት ስትሆን ነው ክብር የሚኖራት። ለምንድን ነው ባለቤት ላይ ሽጉጥ የደቀንሽው? ምን? ልቀቀኝ። አንተ ለዛች ባለጌ ነው እንደምትሆንብኝ? ይሄ እኮ ንቀት ነው። ኧረ ንቀት ነው እንዴ? እሷ ሰው ክፍል ገብታ ስትሰርቅ ምንድን ነው የሰረቀችሽ? የሰረቀችው እንድትነግረኝ እኮ ጠይቄሽ ነበር። አንቺ ግን አልነግርም ብለሽ ሽጉጥ አወጣሽበት። ትሰማለህ? እኔ ቀይን ሲነኩብኝ አይደለም ሽጉጤን ሌላም ነገሬንም አወጣለሁ። እኔ ደግሞ ባለቤቴን ሲነኩብኝ በጣም ያመኛል። እሺ እንዳትነካብህ ከፈለክ አርፋ እንድትቀመጥ ንገራት። እነግራታለሁ። አንቺም ከዛሬ በኋላ አይደለም ሽጉጥ ቀና ብለሽ ብታያት እገልሻለሁ። ከልጄ የነጠለኝ እገልሻለሁ። ኡፍ እኔ አልደርስባትም። ባላያቱ ላይ ደስ ይለኛል፣ ግን ደግሞ አስጠንቅቃ ንገራት። እኔ ጉዳይ ውስጥ ዘላ ዘው ብላ አትግባ። የኔን ጉዳይ ማንነቱ ሲጋራኝ ደስ አይለኝም። ከገባሽ ግን እኔ ነው ያርከኝ። ዳንያ የሆነ ነገር ሳታደርጋት በፍጹም ሰውን አትነካም። ኧረ እባክህ ተው እንጂ። የራስህ ሚስት ጻድቅ እኔን እርኩስ ያደረክን ያለው። ትሰማለህ? መጀመሪያ ነገሩን በደንብ አድርገህ አጣራ። ማነው ነገር የፈለገው? ማነው ውስጥ ዘው ብሎ የገባው የሚለው ነገር አጣራ። እኔ ሚራ እንደሆነ ሳይደርሱብኝ አልደርስም። ዘው ብላ የመጣችብኝ እሷ ነች። ትይዝልኝ እንደሆነ ሚስትህን ያዝልኝ። አይ የምትል ከሆነ እማረገውን የሚማቀው እኔ በሚስቴ ቀልድ አላውቅም። እሺ በጭራሽ እንደዚህ አይነት ነገር እንዲደገም አልፈልግም። ይሄ ደግሞ ምን አይነቱ ሴጣን ነው? ጮህብኝ እኮ ሊበላኝ ነው እንዴ? እኔ በፊት እኮ ጥሩና መልካም ሰው ነበር የሚመስለው። ወይ ጉድ! ሴጣን ሆነ እኮ ተቀየረብኝ ወደ ሴጣን። ወይኔ ሚራ ቆይ ደህና ነው አይደለ? ቆይ ምን ሆናችሁ ነው? ምን ተፈጥሮ ነው? ጭላቅ ድጋሚ ተነስቶባታል። ቆይ ምንም አላደረገችም አይደለ? ኧረ እኔማ ምንም አልሆንኩም፣ ደህና ነኝ ማርያም። እንዴ ቆይ ምንድን ነው የሆነው? ምን እቺ ማትረባ ቆሻሻ ዳንያ ያለሽ ጉድ ቀረባት አላያትም መሰለሽ? እንዴ ለምን? ቆይ ምን ብታደርጋት ነው ሽጉጥን የሚያህል ነገር የመዘዘችባት? ብቻ የሆነ ሚስጥር ያለው ምን እንደሆነ ማወቅ አልቻልኩም እንጂ አደገኛ ፋይል ያለው ነገር ሳትዝባት አትቀርም። የምን ዕቃ? ፎቶ። አንድ ነገር ከማድረጓ በፊት እኮ የሆነ ነገር ማድረግ ነው። ሚራ እኮ ናት። ይቺ አረመኔ እንደሆነ ታውቂያታለሽ። እንደፈለገች አድርጋ ቆላልፋ ነገሩን በሙሉ ይዘዋለች። እንዳትናገርም አድርጋት ሊሆን ይሻል። ደግሞ እኮ የሚገርምሽ እዛው ሲንሾካሾኩ ቦታው ላይ ነበርኩኝ። ትንሽ ራቅ ብሎ መስማት ስላቃተኝ ነው እንጂ ሚስጥሩን ደርስበት ነበር። የተረገመች የሰይጣን ስራ እኮ እንደዚህ ነው። በአንዱ ስትል በአንዱ በኩል ይዘጋባሃል። ቆይ ግን ምን አይነት ፎቶ ቢሆን ነው እቺ ቆሻሻ በዚህ ደረጃ እንደዚህ ልታቀርባት የቻለችው? ሽጉጥን የሚያህል ነገር እስከማውጣት ድረስ እርግጠኛ ነኝ። ግን እኔ ባልደርስባት እቺ አረመኔ ትገላት ነበር። ለነገሩ ሚራ አታረገውም አይባልም። ስለዚህ መረጃማ የሆነ አንድ ነገር እንደምንም አድርጌ ቢሆን ማወቅ አለብኝ ግዴታ። አዎ ቆይ ግን ምን አይነት ዕቃ ቢሆን ነው እንዴ? ይህኔ እኮ ስለ እህቴም ሊሆን ይችላል። አዎ ሊሆን ይችላል። ዳንያ ፎቶ የት አለ? የምን ፎቶ? ካሜራ ላይ ወሰድሽው? ቆይ አንተ ለምን ፈልገው ነው? ዳንያ ከዚህ በኋላ የእሷን ፎቶ ባትነኪ ይመረጣል። ለአንድ ፎቶ ሽጉጥ ካነሳችብሽ እንግዲህ አስቢ ምን ልታደርግሽ እንደምትችል። ምንም አታረገኝም። እንደዛ አይሆንም። ሚራ ማለት በጣም መጥፎ ሰው ነች፣ ትገልሻለች። በፍጹም እንደዛ እንኳን አታደርግም። ታደርገዋለች። ዳንያ ፎቶ ውስጥ ምንድን ነው ያለው? እስኪ ምንድን ነው ያየሽው? ንገረኝ እስኪ። ዝም ብሎ ፎቶ እኮ ነው በቃ። ለዝም ብሎ ፎቶ ነው ሽጉጥ ያወጣችብሽ? አይ እንደዛ ሳይሆን ለፎቶ ብቻ አይደለም። እሱማ የሆነ ትንሽዬ ጸብ ነገር ተነሳና ደቀነችብኝ። ትንሽዬ ጸብ ማለት በምን ጉዳይ? ያው ዝም ብለን ተሰዳድበን ነው በቃ። ዳንያ የሆነ ነገር ታደርግብኛለች ብዬ አስቤ እኮ ነው እንጂ አንቺን ለማስጨነቅ ፈልጌ አይደለም። ፕሊዝ ከዚች ሰይጣን ለመራቅ ሞክሪ። እሺ በቃ እጠብቃለሁ። ምንም አታስብ አንተ። በደንብ ጠብቂያት። ምንም ያስተማምንም ሰይጣን ነው። ይሄው ይሄን አይደል የምትፈልጊው? ከዚህ በኋላ አጠገብ እንዳትደርሽ። በጣም ጥሩ። ላታመጪኝ ነበር ያሮጥሽ። ጎበዝ ልጅ፣ መመለስሽ ጥሩ። አሁን የምትፈልጊውን አግኝተሻል። ግን ቆይ ልጁ የታርቆ ልጅ እንዳልሆነ በምን አወቅሽ? እሱ ለጊዜው ምንም አይሰራልሽ።
ለምንድን ነው የማይሰራልኝ? እሱ ምንም አያደርግልሽም አልኩሽ እኮ። እሱ አያሳስብሽ። ለጊዜው እዚህ ቤት ውስጥ ከኔና አንቺ ውጭ ነገር ማንም ሰው ያውቅ። ትሰሚኛለሽ? ይሄን ጉዳይ ከኔና ከአንቺ ውጭ ማንም ሰው ማወቅ የለበትም። አታስቢ፣ ማንም ሰው ያውቅ። ግን ደግሞ በደንብ ስለዚህ ፎቶ ትንሽ እንኳን ጭምጭምታ ብሰማ እማረገውን የሚላንኝ የማውቀው። እኔ ለማንም አልናገርም፣ ግን ፎቶ ላይ ያለው እሱ አይመለከትሽም። ይሄ ጉዳይ ነው። በዛ ላይ ደግሞ የማያገባሽ ጥልቀት ነው። ግን እባክሽ ሚራ፣ ይሄን ነገር ታርቆን ካወቀ ለሰከንድ እንኳን አይታገሰኝም። ነገርኩሽ እኮ አንቺ የኔ ሚስጥር ከጠበቅሽልኝ ምንም አያሳስብሽ። እኔም የአንቺ ሚስጥር ጠብቃለሁ። በጣም ጥሩ። ዳንያ እባክሽ ስለ ፎቶ ንገሪኝ። ስለም ፎቶ የምታወሪው? ዳንያ እባክሽ ልለምንሽ ንገሪኝ። ፎቶ ማን ነው? ፎቶ ላይ ያለው ሰው ማን ነው? ትሰሚኛለሽ? ማንሽ ሎሃና ለአድናንም ደጋግሜ እነግርሻለሁ። ስለ ፎቶ ምንም የማውቀው ነገር የለም። ዳንያ እውነቱን ንገሪኝ። እዛ ፎቶ ላይ ያለው ምስል ሚራሳው ስቀብር ነው አይደለ? ኧረ አይደለም። ስለም ፎቶ ነው የምታወሪው? አትደብቂኝ። እዛ ፎቶ ላይ ያለችው እህቴ ናት አይደለ? ሚራ እህቴ ነው አይደለ የቀበረቻት? ኧረ ፈጠርሽ የማይመስል ነገር አታውሪ ዳንያ። አትደብቂላት። አውቄዋለሁ። እውነቱን ንገሪኝ። ሚራ አልለቅሽም። የእውነት አልለቅሽም። እገልሻለሁ። ሚራ አለቀልን። የምን አለቀልን? ምን ሆነ ነው የሚልከው? ስለ ፎቶ ለውሃና አውቃለች። ምን? አንቺ ውሻ ይውሻለች። ሄደሽ ነግርሽ አይደል? አቃጣሽ አይደል? ንገሪኝ። ሚራ እውነት ነው ምንም የማውቀው ነገር የለም አይደል? እና ማን የነገራት? ንገሪ፣ ማን የነገራት? ልጄ ሳይን ያረለው ሚራ ዛሬ አልለቅሽም። እህቴን የገደልሻት አንቺ ነሽ አይደለ? ተናገሪ። እዛ ፎቶ ላይ ያለው እህቴን ስገያት ነው አይደለ? ሚራ ተናገሪ። በይ እንጂ እየጠበኩሽ ነው።